ሰላም ጤና ይስጥልኝ። የተወዳችሁ ናይል አካዳሚ ቤተሰቦች እንዴት ሰምታችኋል? ይህ ናይል አካዳሚ ነው። በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛ። ዛሬ ደግሞ ለየተዋለ ቪዲዮ ስድስተኛ ፊደሎችን በመጀመሪያ በማስቀደም እንዴት አድርገን ቃላት መመስረት እንደምንችል የምናይበት ቪዲዮ ነው ይዤላችሁ መጣሁት። እያንዳንዱን ከመጀመሪያው እስከ መጨረሻው ዛሬ ሁለተኛ የስድስተኛ ፊደሎችን በማስቀደም ለሁለተኛ ጊዜ የምንሰራው ቪዲዮ ነው። ከዚህ በመቀጠል ደግሞ የሰባተኛ ፊደሎችን መጀመሪያ ላይ በማስቀደም እያንዳንዱን የምንሰራ ነው የሚሆነው። ይህን ቪዲዮ ላይክ እና ሼር እያደረጋችሁ እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ነባር ቤተሰቦቻችን ደግሞ ላይክ እና ሼር ማድረጋችሁ እንዳይረሳ። በውስጥ መስመር መማር ለምትፈልጉ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትስአፕ፣ በቴሌግራም በማንኛውም በሶሻል ሚዲያ አማራጮች ልታገኙን ትችላላችሁ። እናንተ የሚጠበቅባችሁ መጀመሪያ ምንድነው አማርኛን እንዲሁም እንግሊዘኛን በተጨማሪ ሂሳብ ለመማር የምትፈልጉ ከዚህ ጋር ያለውን ስልክ በማንሳት ሴቭ በማድረግ መደወል ብቻ ነው የሚጠበቅባችሁ። መጀመሪያ አማርኛን ለማንበብ ምን ማድረግ አለብን? የመጀመሪያ ስራችን በተለይ ቃላት ላይ ስንደርስ ፊደላትን አንድ ባንድ ነጣጥለን ማወቅ ይጠበቅብናል። እያንዳንዱን ፊደላትን ነጣጥለን ማወቅ ከቻልን ደግሞ እነዛ ፊደሎች ከየትኛው ቤተሰብ የመጡ ናቸው በማለት እነሱ ማወቅ ይጠበቅብናል። ከዛ በኋላ ከየትኛው ቤተሰብ እንደመጡ ካወቅን ደግሞ እነዛን ፊደላቶች ምን አይነት ድምጸት አላቸው ወይም ስንተኛ ድምጽ ነው ያላቸው የሚለውን በድጋሚ ማወቅ አለብን። ከዛ በመቀጠል እነዛን ፊደሎች በአንድ ላይ አገጣጥመን ማንበብ ማለት ነው። የመጨረሻ ውጤታችን የሚሆነው ፊደላትን አገጣጥመን ማንበብ ወይም ቃላት ምስረታ ይሆናል ማለት ነው። ከዚህ ጋር እንደምታዩት ስድስተኛ ፊደላትን ብቻ በማስቀደም ቃላት ምስረታ መለማመድ ነው የሚለው። ከዚህ በፊት ከሀ እስከ እ ያሉ ፊደላትን ሰርቻለሁ፣ ወይም ከሀ እስከ አ ማለት ነው። ከሀ እስከ አ ያሉ ፊደላትን ሰርቻለሁ። ዛሬ ደግሞ ከአ ጀምሬ እስከ ፈ ደርሻለሁ፣ እስከ ፈ። ስለዚህ እዚህ ጋር የምታዩት ምንድነው? እ ነው። እ ማለት ደግሞ ስድስተኛ ፊደል ነው። ስድስተኛ ፊደሎች ምን አይነት ድምጽ ይኖራቸዋል? ወደ ውስጥ የምንጠራቸው ድክም የሚለን እነሱን ስንጠራቸው ወደ ውስጥ ስለሆነ ትንሽ ድክም እያለን ነው የምንጠራቸው። እነዚህ ፊደላት በሙሉ መጀመሪያ ላይ ያስቀመጥኩላቸው የስድስተኛ ፊደሎች ናቸው። እነሱን እንዴት ነው የምንጠራቸው? ወደ ውስጥ ነው የምንጠራቸው። ሌሎች ወደ ውጭ ሲሆኑ ስድስተኛ ፊደሎች ግን የሚል ድምጽ ይኖራቸውና ወደ ውስጥ እያንዳንዱ ወደ ውስጥ ይጠራሉ ማለት ነው። ይህን ቪዲዮ እስከ መጨረሻው ለመመልከት ሞክሩ፣ ይጠቅማችኋል። ማንኛውም ሰው ይህን ቪዲዮ ከመጀመሩ በፊት እያንዳንዱን እነዚህን ከመጀመሪያ እስከ መጨረሻ ማየት ይጠበቅበታል። ምክንያቱም ውጤት የምናገኘው ስንጀምር ሳይሆን ስንጨርስ ስለሆነ እስከ መጨረሻው በትዕግስት ለማየት እንሞክር። ለሌሎች ደግሞ ሸር እያደረግነ ለኛም ለእናንተም ይጠቅማል። ሌሎች አማርኛ ማንበብ መጻፍ ለተቸገሩ ሁሉ አድርሱላቸው። ያው እንደምታዩት ዩቲዩቡ ገና አዲስ ጀማሪዎችም ስለሆነ ሌላ በደንብ ታይቶ ለሌሎች በደንብ ይደርስላቸውና ይታይልን ዘንድም የእናንተ ድጋፍ ሁሌም ስለሚያስፈልገን እናንተ ደግሞ ላይክ እና ሼር እያደረጋችሁ ቪዲዮውን እስከ መጨረሻ በማየት ልትተባበሩን ትችላላችሁ። እኛ እናንተን ለማስተማር ሁሌም ዘወትር ዝግጁ ነን። አስተያየት፣ ጥያቄ እንዲሁም ኮመንት ላይ ያስቀምጡልን። ማንኛውም ነገር ለመቀበል ዝግጁ ነን። የምናስተካክላቸው ነገሮች ካሉም እዛው ላይ ቪዲዮ ላይ ኮሜንት አድርጉን፣ እያስተካከልን እንሄዳለን። አሁን ቀጥታ ወደ ትምህርቱ እንሄዳለን። እስከ መጨረሻው አብራችሁን ቆዩ። እሁድ። መጀመሪያ የራሷን አውጥተን እናያለን። ከማገጣጠማችን በፊት ብዙዎቻችን ፊደላትን እንችላለን፣ ግን ማገጣጠም ይከብደናል። ለምንድን ነው ብለን ራሳችን መጠየቅ አለብን። የሚከብደን ለምን እንደሆነ ሚስጥሩ ልንገራችሁ። እኛ እነዚህን ለማንበብ ምንድነው የምናደርገው? ፊደላትን ለይተን ቃላትን አገጣጥመን ለማንበብ የምናደርገው አንዳንዶቻችን እሁድ ማለት እሁድ እንላለን እና አሁን ወይም የአንደኛውና የሁለተኛውን ፊደል በአንድ ላይ በማያያዝ የሁለተኛው የሚመጣ ተከታዩን ፊደል ደግሞ ሌላ ቅርጽ እንድንሰጠው ያደርገናል። ሌላ ቅርጽ የመጀመሪያውና የሁለተኛውን በማያያዝ ሶስተኛውን ለመጨመር ሌላ ቅርጽ እንዲይዝ የምናደርገው። አንዳንዶቻችን ደግሞ ከማንበባችን በፊት ቀድመን የሆነ ሳይገባን የተረዳነው ነገር እኛ ማንበብ ያለብን ሌላ ምንናገረው ሌላ የሚሆን የሆነ ስሜታችን ከማንበባችን የሚቀድም ነገር ምናልባት የደረሰበት ሰው ያውቀዋል። ፊደሉን እናውቀዋለን፣ ግን የምንጠራው ፊደል ሌላ ነው። ያ የሚሆነው ለምን ይመስላችኋል? እኛ ከማንበባችን በፊት ያሰብነው ሌላ ቃል ነበር። ምላሳችን ላይ የምናወጣው ሌላ ነው፣ ያሰብነው ሌላ ነው። ስለዚህ ይሄ እንዳይሆን ምን ማድረግ አለብን? መጀመሪያ ረጋ ብለን ፊደሏን መለየት። ፊደሏ ማን ነች? የማን ዘር ነች? ወይም የማን ቤተሰብ ነች? ስንተኛ ፊደል ነች? እሱን ከለየን በኋላ ነው ወደ ምንባብ መግባት ያለብን እንጂ ምንም ማንበብ ምንሞክር ልጆች
ቀጥታ ዘለን እንደው ሙሉን አንድ ያነባለሁ ካላችሁ ስህተታችሁ ነው የሚበልጠው። ከምታገኙት እውቀት ይልቅ ስህተታችሁ ስለሚበልጥ ረጋ ብላችሁ መጀመሪያ ስራችሁ ፊደላትን መለየት መሆን አለበት ቤተሰብ። ስለዚህ እዚህ ጋር ምን ማድረግ አለብን? ምትለዋ የአዘር ስድስተኛዋ መሆኗን ከለየን ከዛ ብለን እንጠራለን፣ እንቀጥላለን። ሁለተኛዋስ የሀዘር ነች፣ የሀ ቤተሰብ ነች። ስንተኛ ነች? ሁለተኛ ፊደል። ሁለተኛ ፊደል ማን ብለን እንጠራታለን? ኡ የሚል ድምጸት አላት። ሁ እንላታለን። ወደ ድምጸቱ ስንገባ ኡ እንላታለን። ፊደሏ ደግሞ ሁ በሚለው ትጠራለች። ምክንያቱም ሁ ስንል የመጨረሻ የሚመጣው ድምጽ ኡ ስለሆነ ማለት ነው። ከዛ ድ ላይ እንሄዳለን። ድ የደ ዘር ነች ወይም የደ ቤተሰብ ነች። ስንተኛ ፊደል ነች? ስድስተኛ። ስድስተኛ ፊደሎች ደግሞ ምን አይነት ድምጽ ይኖራቸዋል ብያለሁ? የሚል ወይም ወደ ውስጥ የምንጠራው ድምጽ ነው ያላቸው። ስለዚህ እነዚህም በአንድ ላይ ስናነብ ሁ ድ እሁድ እሁድ። ልክ እያንዳንዳቸውን ከለየም በኋላ ደግሞ ለማንበብ በጣም የሚያስቸግረን ልጆች አለን። ሁ ድ ሁ ድ ሁ ድ እሁድ። ደጋግመን ማንበብ ይጠበቅብናል። ደጋግመን ስናነብ ደግሞ አእምሯችን እየያዘልን የሚሄድ አንዴ የቆጠርነውን ድጋሜ ስንቆጥርለት አእምሯችን እየያዘልን አክቲቭ እየሆነልን ስለሚሄድ መደጋገም ከደጋገምነው በኋላ መጨረሻ ላይ ምንድነው የምናደርገው? ፍጥናችን አብረን መጨመር አለብን። ፍጥነቱን አብረን መጨመር። የመጀመሪያው እሁድ ካለ ትንሽ ጨመር አድርገን ደግሞ እሁድ፣ አሁንም ጨመር፣ እሁድ ስንጨምረው እሁድ በአንድ ቁርጥ እናደርገዋለን ማለት ነው። ስለዚህ ይህንን የአነባብ ስልት በደንብ ተጠቀሙበት፣ ይጠቅማችኋል። በቅርብ ጊዜ እንድትለወጡ ያደርጋችኋል። እምነት እምነት እምነት። ክፍል ክፍል ክፍል። ክፍያ ክፍያ ክፍያ። ውሳኔ 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 ውሳኔ። ውጤት ውጤት ውጤት። ዝናብ ዝናብ ዝናብ። ዝርያ ዝርያ ዝርያ። ይኸው ይኸው። ይሁን ይሁን። ድርሻ ድርሻ ድርሻ። ድምጽ ድምጽ ድምጽ። ጅምላ 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 ጅምላ። ጅምር ጅምር ጅምር። ግምት ግምት ግምት። ግልጽ ግልጽ ግልጽ። ጥያቄ 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 ጥያቄ። ጥረት 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 ጥረት። ጭማሪ 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 ጭማሪ። ጭብጥ ጭብጥ ጭብጥ። ጵጵስና 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 ጵጵስና። ጽድቅ ጽድቅ ጽድቅ። ጽናት ጽናት ጽናት። ፍትህ ፍትህ ፍትህ።
እያንዳንዱን ዛሬ ያየናቸው ፊደላት ከአ እስከ ፈ ያሉ ፊደላትን ስድስተኛ ፊደላትን ብቻ በማስቀደም እንዴት አድርገን ቃላት መመስረት እንደምንችል ቀለል ባለ ሁኔታ ያስተማርናችሁ ነው የሚመስለኝ። እንግዲህ ምናልባት እናንተ ደግሞ ሐሳብ አስተያየት ካላችሁ ኮመንት መስጫው ላይ ያስቀምጡልኝ። እንዲሰራላችሁ የምትፈልጉ ማንኛውም ቪዲዮ ካለ አሳውቁን። በድጋሚ እዚህ ቻናል አዲስ የሆናችሁ ላይክ እንዲሁም ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛ፣ እንግሊዘኛ እንዲሁም ሂሳብ መማር ለሚፈልጉ ሁሉ አዳርሱላቸው እያልን ከወዲሁ እናሳስባለን። ያው ይሄ ቻናል እንደምታዩት አዲስ ነው፣ ገና በማደግ ላይ ያለ ቻናልም ስለሆነ ያው እንግዲህ የእናንተ ድጋፍ ሁሌም እንደሚያስፈልገን እየነገርኳችሁ ነው የምገኘው። ሼር እያደረጋችሁ ሁሉም ማንኛውም ቪዲዮ መመልከት የሚችል ሰው ደግሞ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ምክንያቱም እናንተ ሰብስክራይብ ብታደርጉ ለእናንተ ምንም የሚቀነስ ነገር የለውም፣ ለእኛ ግን በጣም ብዙ ነገር ያስፈልገናል። ላይክ ብታደርጉልን፣ ሸር ብታደርጉልን፣ እንዲሁም ሰብስክራይብ ብታደርጉልን በጣም ብዙ ነገር እናገኝበታለን እና እናንተ ለአንድ ደቂቃም ይሁን እንግዲህ ለትንሽ ለሰከንዶችም ያያችሁትን ቪዲዮ ያው እየተመቻችሁ እንደሆነ አምናለሁ። በዛ አጋጣሚ ደግሞ እናንተ ሰብስክራይብ አድርጉ። ሰብስክራይብ እያደረጋችሁ አበረታቱን። ምክንያቱም ለኛ ብዙ ጥቅም አለው። እናንተ ግን አንድ ጊዜ በጣታችሁ ሰብስክራይብ ለማድረግ ጫን ማድረግ ብቻ ነው የሚጠበቅባችሁ። ከእናንተ ላይ ምንም የሚቀነስ ነገር ስለሌለ ማንኛውም ቪዲዮውን መመልከት የሚችል ሁሉ ሰብስክራይብ እያደረጋችሁ ለፉ እያልን ከወዲሁ እናሳስባለን። በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ መደውልም ሊሆን ይችላል፣ ወይም በዋትስአፕ በሌሎችም በሶሻል ሚዲያ አማራጮች ልታገኙን ትችላላችሁ። አማርኛን በአጭር ጊዜ እንድትጽፉ እንድታነቡ፣ እንዲሁም እንግሊዘኛን ማንበብና መጻፍ እንዲሁም ሂሳብ፣ ሌሎችን ቁጥር መደመር፣ መቀነስ፣ ማካፈል፣ ሌሎችንም እንዲሁ ለእውቀት ያህል የሚጠቅሙ ማንኛውንም የትምህርት አይነቶች እየሰጠን ነው የምንገኘው። አብራችሁን ስለነበራችሁ ከልብ እናመሰግናለን። በሌላ ክላስ እስከምንገናኝ መልካም ጊዜ ተመኘሁ።